አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? ደህና ናችሁ? እንዴት ነበር ጾም ፈጡር? ክርስቲያን እህቶቼስ እንዴት ነበር ጾም? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እሺ እና ያልቅባችሁ ጨረቃዎቻችን። እኔ ሀያት ምን ሁና ይሁን ሀይምዬ ምን ሆነው ይሆን? በቃ ብሩኬና ሀይሚዬ ምናምን በቃ እስካያቸው ነው በቃ አይቸኮልኩት ማለት ነው ዛሬና በጣም ጭንቅ ብሎኝ ነበረ። የምሬን ነው። እና ወይ ጉድ እናንተ ነገር አላልኳችሁም? እኛን ለማወዛገብ ነው እንጂ እነሱ ሰላም ናቸው ምናምን አይነት ነገር ብያችሁ ነበር ማለት ነውና ያው ከዛሬ እንግዲህ ቪዲዮ እንደተረዳችሁት እነሱ ያው ምንም ነገር የለም ሰላም ናቸው። ያው ይሄንም ድራማ እንግዲህ ያመጡት በእኛ ወሬ ነው እንግዲህ ታውቃላችሁ። ብዙ ነገር አሁን ነገ አፈቀርኩ ብላ ትመጣለች ምናምን እያልን ያው የጠበቅነው ነገር ነው የሆነው። ሀረካቷ ምናምን ያን ነገር ያሳይ ነበረ። ዛሬ አፈቀርኩ ብላ መጣሽ ማለት ነው። ጥሩ ስሜት አለኝ ማለት ምን ማለት ነው? እና ውዶቼ እዚህ ጋር የምነግራችሁ ነገር ማናችሁም ኃጢአት አትግቡ፣ ኃጢአት አትግቡ። የምሬን ነው እንዴ! እንደዚህ በየት ሀገር ነው አሁን የፈለገ አንድ ሴት ደፋር ብትሆን የፈለገ ደፋር ብትሆን እንዴት ነው ፍቅረኛ ያለውን ልጅ እቤቱ ድረስ ሂዳ ፍቅረኛው ባለችበት እኔ ላንተ ጥሩ ስሜት አለኝ ብላ የምትናገረው? እንዴት አይነት ሴት ብትሆን ነው እንዴ? የፈለገ ደፋር እንኳን ብትሆን በዳር እሱን ለማግኘት በጓደኞቹ በምናምን ለማግኘት ትሞክራለች እንጂ ቤት ድረስ ሂዳ እንዴት ነው እኔ ለፍቅረኛሽ ጥሩ ስሜት አለኝ ብላ የምትናገረው? ቤት እኔ አላቅም እንደዚህ አይነት ደፋር ሴት እንዳለ አለ። እንደዚህ አይነት ደፋር ሴት በቤት ድረስ ሂዶ በፈጣሪ ምን አይነት ንቀት ነው? እና ፍፄ ደግሞ ማለት ነው መጀመሪያ ላይ መጣና እሺ ምናምን እንዴ ምንድን አለሽ ከብሩኬ ጋር ጨረሰሽ የለ እንዴ ምናምን አላት። ከዛ አው ጨርሰናል፣ እሱ ጨርሻለሁ ብሏል። እኔ ግን ያልጨረስኩት ነገር አለኝ። በቃ ለሱ ጥሩ እንትን ነገር አለኝ። እስካሁን በቀረበኝ ልክ በጣም ጥሩ ሰው ነው ምናምን ልለየው አልፈልግም፣ እንዲለየኝ አልፈልግም። በቃ ከሱ ጋር መቀጠል ፈልጋለሁ አይነት ነገር እያለች በግልጽ እያወራችሁ ፍላጎቷ ምን እንደሆነ ይረዳል አይደለ? እንደ አንድ ጓደኛ እንዴት ነው ቤስት፣ አሁን የእናንተ ቤስት ጓደኛችሁ ነው እንበልና ጓደኛ ማለት እንዴት ነው ላይክ እንደ እህት እንደ ወንድም እንደ ሁሉም ነገር ነው አይደል እንዴ? ሶ የነሱን ሪሌሽንሺፕ እንዳይበጠበጥ ከፈለገ እቺ ልጅ ለምን እንደመጣች ምናምን ያስታውቃል። በቃ ፊዚካሏ እኮ ያስታውቃል፣ ሀረካቷ ምናምን የምታደርገው አክት ምናምን ያስታውቃል። ሶ እንዴ በፍጹም ቤት ድረስ ልይዤሽ ልሄድ አልችልም። ምን አይነት ንቀት ነው ይሄ? ይሄ እኮ ንቀት ነው። እንዴት ነው ቤት ድረስ ይዤሽ የሚሄደው? ሀይሚዬ እኮ ትቀየማለች፣ ይከፋታል። ስለዚህ ሴት ሆነሽ አንቺ እንዴት ነው እንደዚህ አይነት ነገር ልታስብ የምትችይው? ፍቅረኛ እንዳለው ታውቂያለሽ ምናምን ከአንቺ ጋር ያገናኛችሁ ከእሷ ጋር እንድታስማሚው ነበረ፣ ፕራንክ እንድታደርጊ ነበረ። በቃ እንደጨረሳችሁ ነው የማውቀው። እኔ ቤስት ጓደኛዬ ነው። እኔ እንኳን የማላውቀው ነገር ካለ እዚህ ጋር በመንገድ ላይ ምናምን እንድታገኘው ረዳሻለሁኝ እንጂ ቤት ድረስ እንድትሄጂ አልፈቅድልሽም ማለት አለበት። ገባችሁ? ከዛ መንገድ ላይ ጠርቶ ደውሎ እሱ ባለበት ያነጋግራቸዋል ማለት ነው። ገባችሁ? እንደዚህ ነው እንጂ የሚደረገው እንዴት ነው ቤት ድረስ ጎትቶ ይዞ የሚሄደው? ምን ማለት ነው ይሄ? ምክንያቱም ድራማ ነው ውዶቼ። ይሄ የሌለ ድራማ እኮ ነው እየተሰራብን ያለውና ማናችሁም ወንጀል አትግቡ ውዶቼ፣ ወንጀል አትግቡ። በቃ ማናችሁም እኛ እየተሳደብን ምናምን አሁን ዛሬ ማለት ነው እኔ ራሱ በብሩኬና በሀይሚዬ መሀል የምትገቡ ሴቶች እግር ብሉ ምናምን ብዬ ተጽፌ ያለውኝ። እኔ የምር እያሳስታል አንዳንዴና ባካችሁ በቃ በጾም ጊዜ አንሳሳት። በቃ የምር አንሳሳት፣ አንደበታችንን እንዲቆጠብ በቃ እንትን እንበል እንሞክር ማለት ነው። ራሳችንን ኮንትሮል እናድርግ። ይሄ ነገር ድራማ ነው። አሁን የዛሬውን ድራማ መሆኑ ካላወቃችሁ እንግዲህ እኔ አላቅም። የምሬ ነው። አንድ ሴት ደፍራ ቤት ድረስ ሂዳ በዚህ ልክ እንትን አትልም። እቺ ልጅ ዩቲዩብ ሲከፈትላት ሲጀመር 1-2 ቪዲዮ በእሷ ቤት የሆነ ነገር ለቀው ከዛ ሀይሚዬም እንደገና 300K ምናምን ከዛ ምናምን ነገር እንደዚህ ላይክ እንደዛ ነገር መሄዳቸው እንደማይቀር ያስታውቅ ነበረ። ገባችሁና
ማናችሁም ኃጢአትና ወንጀል ውስጥ አትግቡ ውዶቼ። እነሱ እየሰሩ ያሉት ድራማ ነው። እኔ ሀይሚዬና ብሩኬ ያው ሶስተኛ ሰው እቺ አብሳላት ተብያዋ መግባቷ ባያስደስተኝም ግን በዚህ መንገድ ስላየዋቸው ደስ ብሎኛል። ማለት ላይክ እንትኑን ሳየው ፖስቱን ሳየው በቃ የተቀያየሙና የተራራቁ አይነት ነገር ሌላ ሙድ ውስጥ ነበር የገባሁት፣ ሌላ ሙድ ውስጥ ማለት ነው። ግን በመሀልም ደግሞ አይ እነሱ አወዛጋቢ ናቸው ሊያወዛግቡን ፈልገው ነው የሚለው ነገር ሀሳብ ነበረኝ። ከዛ ዛሬ ደግሞ ዛሬ የለቀቀው ፎቶውን ሀይሚዬ ላይክ አድርገው ሳይ ደስ አለኝ። ደግሞ ማታ አካባቢ ነው ያየሁትና ቀን እንግዲህ ቀን ከሰዓት አካባቢ ነው የለቀቀው ፎቶውን አይደለ? ላይክ አድርጋለታለች ሀይሚዬ ማለት ነው። ያው ሜንሽን አላደረገችም ምክንያቱም ለስራው ስለሚባል ማለት ነው። ግን ላይክ አድርገዋለች ማለት ነው። እና ደስ አለኝ ያንን ነገር ሳይ ማለት ነው። እና እንግዲህ ይሄ ቪዲዮ የዛሬ ነው እንደሚታወቀው፣ ምክንያቱም አብሳላት መግቢያ ስትሰራ ትላንትና እንደዚህ ብሎ በዚህ መንገድ ነበር የተለያየ ነው ምናምን ነገር እያለች ነበር አይደለ ስትሰራ የነበረው። ይሄ የዛሬ ቪዲዮ ነው። እኔ ግን ስጠብቅ የነበረው የዛሬውን ቪዲዮ ማለት ነው ባለፈው ሙዚቃ ምናምን የለቀቀ ሰዓት ላይ ያኔ አንድነት ፓርክ ምናምን ነው አይደለ እዛ ጋር ሂዶ የሰራለት በቃ ሀይሚዬን አግኝቷት እዛ ጋር የሆነ ነገር ተነጋግረዋል ማለት ነው። ላይክ የዛን ቪዲዮ ነበር የምጠብቀው ማለት ነው። በቃ ተሰርቶ የተቀመጠ ቪዲዮ እንዳለ አድርጌ ነበር ሳስብ የነበረው። ግን ይሄ አዲስ ነው። ከትላንት ወዳ የሆነ ትንሽ አለመግባባትም ነገር ቢፈጠርም ያን ያክል ግብዳ ነገር እኛ እንዳሰብነው ምናምን ነገር የተፈጠረ ነገር የለም። ግርግሩ ለዚህ ነገር ስለተፈለገ ነው። በቃ ምንም አታስቡ ዶቼ። እሺ ሀይሚዬና ብሩኬ መቼም ነው የማይለያዩት። እቺም አብሳላትም የመጣችው ያው ለድራማ ነው እንግዲህ እና ሀይሚዬ በዛሬው አሁን የሀይሚዬ ካራክተር በጣም ትክክል ነች። ምንም ጥፋት የለባትም። በቃ ሀይሚዬ የተናገረችው ነገር ፍጼም ላይ የጮኸችው ምናምን ልክ ነች። ፍጼ ቤት ማምጣት የለበትም። እንዴት ነው ፍጼ እየጎተተ እዩንም እንደዛ እየጎተተ ቤት ድረስ በቃ ኬክ ምናምን እንትን ሲከበርም እንደዛ። የፍጼ ካራክተር የሚሰጠው ነገር በጣም የሚያስጠላ የሚደብር ሊደረግ የማይገባው እንደ አንድ ጓደኛ ሊደረግ የማይገባ ነገር ነው እያደረገ ያለው። ብሩኬ ደግሞ ያው ብሩኬ እንግዲህ በየዋህነት ሴቶችን እንደሚቀርብና አለ አይደለ እንዴት ነው ጀስት በስራም ጉዳይ ይሁን በምንም ጉዳይ የሚቀርበው በጥሩ ነገር ነው። በጥሩ ጸባይ ነው። ገባችሁ? ሴቶች ያንን ነገር ሲያዩ ይማረካሉ፣ ከዛ በፎንቃ ይወድቃሉ ማለት ነው። እና እንግዲህ እቺ ልጅ በትንሽ ቀን ውስጥ ያሳየኝ ነገር እንደሱ ወንድ አይቼም አላቅም፣ ወደፊትም አላገኝም። ምን ማለት ነው? ላይክ ብዙ አመታትን በፍቅር ያሳለፈች ይመስል እንደዚህ አፏ ሞልታ የምታወራውና እና ብሩኬ ያው በየዋህነት ቀረባትና ሴት ማምጣት አልነበረበትም ሀይሚዬ እንትን ለማለት። ግን ደግሞ ሀይሚዬ ድርቅ ስትልበትና የሆነ መንገድ ሳሰጠው ስትቀር ትግስት የለውም እሱ ሶብር አላደረገም። ሂዶ በቃ ሴት ላምጣና እንደዚህ ላድርግና በቃ የእሷን ፊሊንግ ልወቅ የሚለውን ነገር አሰበ። ገባችሁ? እና ያን ነገር ሲያደርግ ደግሞ ይች ልጅ በብሩኬ ፍቅር ጠብ እንዴ ሊበላ እና አረ ወይኔ ሴቶች ኧረ ተው በፈጣሪ ስም እንዴ! ለድራማም ቢሆን ይደብራል። የምሬን ነው። እና ያው ድራማ ነው ይሄ ውዶቼ፣ ድራማ ነው። እና በድራማ ግን እንደዚህ አይነት እንደው ሶስተኛ ሰው ሰለቸን እኮ እኛ እግር ነው ያለን። ሰለቸን በቃ ሶስተኛ ወገን ሶስተኛ ነገር መግባት እንዲገባ ምናምን በቃ ደበረን። የምሬን ነውና ሀይሚዬና ብሩኬ እባካችሁ ሶስተኛ ሰው ምንጥር አድርጋችሁ አውጡልን። ያው ይሄም ትንሽ ሞኔታይዝ እስከሚሆን ድረስ ዩቲዩቧ እንደ እዩ ማለት ነው 1-2 ቪዲዮ ከሰሩ በኋላ በራሷ አሁን ዛሬ በብሩኬ ቤት ተመቷል፣ ነገ በሀይሚዬ ቤት፣ ከነገ ወዲያ በእሷ ቤት ሊመጡ ይችላሉ። ከዛም በኋላ ምናልባት ነገሮች ይፈታሉ ማለት ነው። ሀይሚዬ እንግዲህ ዛሬ ጓገጭ ብላለች እንደምታያት። ያው ሀይሚዬ ዛሬ ልክ ነች፣ ሁሉም ነገር የተናገረችው ነገር ልክ ነች። ግን አንድ የተሳሳተችው ነገር ምንድን ነው? ጆሮ ግንዷን ብላ ማባረር ነበረባት። በቃ እንዲህ ጆሮ ግንዷን ብላ ማለት ነው ማባረር ነበረባት እኮ። መለያየት እኮ ያለው እኔና አንቺ ለምን እንለያያለን? ላይክ እኔ ወይ ፍቅረኛ አይደለሽም ወይ ነገር አይደለሽም አይደለም። የሚያለያየን ነገር የሚያስብል ነገር እኮ ምንም የለም አለ እንዴ?
ቡቡዬ እኮ ሴት ነኝ ባሳየኸኝ ነገር እና እኔ እዚህ ጋር የቆምኩት ወንድ ልጅ አይደለም። ቆይ አንዴ እሱን እያወራሁት ነው። ቆይ አንዴ ምን እስክታወሪ ምን ልጠብቅሽ? አረ ምንም መጠበቅ አያስፈልግም ሀይሚዬ። እንዲህ እንትኗን ይዘሽ ማለት ነው ውልቅ ማድረግ ነበረ ከቤትሽ እንደዚህ ምን ጥር አድርገሽ ሲጀመር ማስገባትም አልነበረብሽም። በቃ ምንም ከሷ ጋር እየጎተት ካታምጣብኝ ብለሽ እስከነፍጼ በሩን ጥርቅም አድርጋ ይዘግተሽ እዛ እንደዛ ነው መሆን ያለበት ማለት ነውና ለማንኛውም ይሄ ድራማ ስለሆነ ነው ውዶቼ። እና ውዶቼ ፍቅሮቼ አትበሳጩ፣ ጨጓራችሁን አስቡለት የኔ ውዶች። እነሱ ሰላም ናቸው። እና ብሩኬ እንግዲህ ሴቶችን ትቀርባለህ፣ በየዋህነት ችግር ውስጥ ትገባለህ። በቃ ከዚህ በኋላ ሴቶች ከባድ ሆነዋል ብሩኬ። እና አትቅረብ ሴቶችን ማለት ነው። አንተ በበጎ በየዋህነት ምናምን ሊሆን ይችላል። ያን ነገር መተው መቻል አለብክ። ያው ሀይሚዬም እስከ መቼ ነው ተው ምናምን እያለች ነውና ይህን ነገር መተው መቻል አለብክ ማለት ነው ብሩኬ ወንድሜ። ያው አሁን እያለ ያለው ምንድነው መለያየት ምናምን የምትይው? እኔ ከአንቺ ጋር ምንም ነገር የለኝም፣ ፍቅረኛ አይደለሽ ምን አይደለሽ፣ ምንድነው መለያየት የምትይው ምናምን ነገር እያላት ነው እንግዲህ። ብሩኬ ላይም ዛሬ ምንም ጥፋት የለበትም፣ የመለሰው ነገር ልክ ነው። በቃ ምንም ጥፋት የለበትም፣ የመለሰው ነገር ትክክል ነው። እኔ ከአንቺ ጋር ምንም ነገር የለኝም፣ በቃ ኦልሬዲ ጨርሰናል። የሆነ በከፋሽ ሰዓት የሆነ አለ አይደለ በመጥፎ ነገሮች ልተባበርሽ እችላለሁ። ከዛ ውጭ ግን እኔና አንቺን የሚያገናኘን ነገር ምንም ነገር የለም ብሏል በግልጽ በቃ። ምንም ጥፋት የለበትም። እሷ አላወቀም፣ እሷ በፎንቃ ተዘርራለች። ምንም እንኳን ትናንት የሆነ ነገር ቢገምትም ያው ፊቱን እያዞረ ነበረ። ምንድነው ምናምን ነገር እያለ ይሁን ደንግጧል አይነት ነገር ማለት ልጅቷ ሌላ ነገር ውስጥ እንደገባች ትንሽም ቢሆን ገብቶታል። ግን ደግሞ ምንም ትንሽ የለውም ገብቶታል። ግን ብሩኬ አንዳንዴ ነገሮችን ሰፋ አድርጎ አያስብም። በሰዓቱ የራሱን ስሜት ብቻ ነው የሚያዳምጠውና የራሱን ስሜት ብቻ ስላችሁ አሁን የሆነ ነገር ለሆነ ፐርፐዝ የሆነን ሰው ከፈለገ ያ ሰው ምን ያስባል? ምናልባትም እኮ ሌላ ነገር ሊያስብ ይችላል ምናምን ብሎ አያስብም በሰዓቱ ላይክ በቃ እንዴ በዚህ ቀን ውስጥ እንዴት በፍቅር ሊወድቁ ይችላሉ አይነት ነገር ብሎ ስለሚያስብ በቃ ለዛ ነገር ብቻ ከመጣች ኦልሬዲ ጥሩ ሰው ስለሆነች ነው የተባበረችኝ አይነት ነገር ብሎ ነው ያሰበው፣ ቀለል አድርጎ ማለት ነው። ግን ልጅቷ እንግዲህ በዚች ትንሽ ቀን ውስጥ በፎንቃው ጠብ ብላለችና ሀይሚዬ ደግሞ ያው ሴትም አይደለች፣ ነገሮችን ሰፋ አድርጋ ታስባለች ምናምን። ያው ሀረካቷም ምኗም በድሮም የምታስበው ነገር ሴቶች አንተ ጋር ሲመጡ ስሜታቸው ይቀየራል እና እንደዛ እንዳይሆን ነው እሷም ስትል የነበረው ሀይሚዬ በፊትም ቢሆን ማለት ነው። ያው ከድሮም አቃባታለች እሷ እና ብሩኬ ወንድሜ ያው አሁን ላይ ብሩኬ የዋህነቱ ስለሆነ ነው እንጂ እየጎዳ ያለው ሀይሚዬንም እያበሳጫት ያለው ጥፋት ኑሮበት አይደለም። ገባችሁ? ጥፋት ኑሮበት አይደለም ስላችሁ ጥፋቱ የዋህነቱ ነው። በቃ ገባ። ይሄ ዝም ብሎ በአንድ አቅጣጫ ብቻ አይቶ ሴት እንትን የሚለው ነገር አለ አይደለ? እሱ ነገር በቃ እና በሱ ቤት የሆነ ነገር ለሆነ እንትን ያስባል። ያ ነገር ሲሳካለት በቃ ዘወር ማለት ነው የሚፈልገው። ግን እነዛ ሰዎች ደግሞ በቀላሉ መልቀቅ አይፈልጉም። እሱን ምንም አውራ ነገር የለም። ፍፄ አውራት ሀይሚ ችግር አውራት በቃ ፈቀድኩልህ። ሂድ ሲጀመር እኔ ነኝ ጥፋተኛው። አሁን ሁለታችሁ ጋር ሌላ ችግር ነው። እኔ ነኝ ጥፋተኛው። እኔ ምን እንደነካኝ ምን እንደተሰራብኝ አላውቅም። ወስኜ የማልወስን ሰው እንደሆነ ታውቃለህ። ኦኬ ሌላ ችግር ነው ፈጥረው ከወጣውን ችግር ነው ቁጭ ካልኩም ችግር ነው። እንደፈለጋችሁ ነው አይመለከተኝም። አይ ብሩኬ እዚህ ጋር ማለት ነው አሳቀኝ በጣም ማለት ሊወጣ ሲል ሀይሚዬም ልትቀየም ሆነ፣ ቁጭም ሲል ሀይሚዬ ልትቀየም ሆነ። ምን ያደርግ ዝም ብሎ ቁጭ አለ። ምን አገባኝ ብሎ ወይ ጉድ። ለማንኛውም ሀይሚዬም ተረጋጊ እዚህ ጋር። አሁንም ደግሞ ወደ ሌላ ጥፋት ወደ ሌላ ነገር ከሚገባ በቃ ይህች ልጅ በሰላም መሸኘት ነው አለቀ ማለት በቃ ምንም እንትን አያስፈልግም እንዳይካበድ ነገሩ ማለት ነው። ብቻ ሰላማችሁ ይብዛ።